Hello family, welcome back to Basic English. ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ቤዚክ እንግሊሽ በሰላም መጣችሁ። በዛሬ ቪዲዮአችን የምናየው ዴይሊ እንግሊሽ ወርድስ ፎር ቢጊነርስ ይላል ማለት ነው። ከዚህ ላይ እንደምታዩት በየቀኑ የምንጠቀማቸው ወርዶች አሉ። ለጀማሪዎች የሚሆን ቪዲዮ ነው። ወደ 10 የሚደርሱ ወርዶችን እናያለን ማለት ነው። ከመጀመሪያው ወርድ አለ። ይሄኛው ወርድ ይላል። ከዛ ደግሞ ሚኒንግ ይላል። ከዛ ኤግዛምፕልስ አሉ ከዚህ ጋር ማለት ነው። ኤግዛምፕል ሴንተንስ አሉ ማለት ነው። ወርድ ማለት ቃል ማለት ነው በአማርኛ። እንዲሁም ሚኒንግ ማለት ፍቻቸው ምን ማለት እንደሆነ በአማርኛም እያየናቸው እንሄዳለን ማለት ነው። ከዛ ኤግዛምፕል ሴንተንስ እንሰራባቸዋለን ወይም አረፍተ ነገር እንሰራባቸዋለን ማለት ነው። እስከ ቪዲዮ መጨረሻ ተከታተሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቪዲዮውን ጀምሩ ማለት ነው። እንዲሁም በግል መማር ከፈለጋችሁ ከዚሁ ላይ ከታች በማስቀምጠው ስልክ ይደውላችሁ ኢሞ ላይ ወይም ደግሞ ቴሌግራም ላይ እኔን ማግኘት ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ኦኬ የመጀመሪያው ወርድ ምንድነው የሚለው? ነምበር 1 HELLO ሄሎ ሄሎ ማለት ነው። ሄሎ ያው እንግዲህ ብዙ ጊዜ የተለመደ ወርድ ነው ማለት ነው። ትርጉሙ ምንድነው? ግሪቲንግ ወርድ ማለት ነው። ከዚህ ጋር እንደምታዩት ግሪቲንግ ወርድ ይላል። ግሪቲንግ ወርድ ምን ማለት ነው? የሰላምታ ቃል ነው ማለት ነው። ከሆነ ሰው ጋር በምንገናኝበት ጊዜ ሄሎ እንላለን መጀመሪያ ማለት ነው። ወይም ስልክ በምንደዋወልበት ጊዜ ሄሎ እንላለን። ይሄ ምንድነው? ግሪቲንግ ወርድ ማለት ነው። እንዲሁም አረፍተ ነገር ስንሰራ ወይም ሴንተንስ ሄሎ ሃው አር ዩ፣ ሄሎ ሃው አር ዩ እንላለን። ይሄኛው ምን ይላል? ከዚህ ቀጥሎ ሃው አር ዩ። እስኪ እንደገና ከኔ ጋር በሉ። ሄሎ ሃው አር ዩ፣ ሄሎ ሃው አር ዩ ብለን የሰላምታ መጠየቅ እንችላለን ማለት ነው። ሰላም እንደማለት ነው። ሰላም እንዴት ነህ ወይም ሰላም እንዴት ነሽ፣ ሰላም እንዴት ናችሁ ማለት እንችላለን ማለት ነው። ኦኬ ነምበር 2 ወደ ሁለተኛ ስንሄድ ቴንክ ዩ። ቴንክ ዩ ምን ማለት ነው? ቴንክ ዩ ማለት showing gratitude ምንን ያመለክታል ማለት ነው? ይሄኛው ቴንክ ዩ ማለት አመሰግናለሁ እንደማለት ነው። አመሰግንሃለሁ፣ አመሰግንሻለሁ፣ አመሰግናችኋለሁ ማለት እንችላለን ማለት ነው። showing gratitude ምስጋናን የሚያመለክት ነው ማለት ነው። ይሄኛው ምን ይላል? showing gratitude ማለት ነው። ኔክስት ማለትም በዚህ ሴንተንስ ስንሰራ ደግሞ ይሄው thank you for helping me በአንድ ላይ እስቲ በሉት። thank you for helping me፣ thank you for helping me። ኦኬ ከኔ ጋር አብራችሁ በማለት መለማመድ ትችላላችሁ ማለት ነው። እንግዲህ እዚህ ቪዲዮ ላይ ምን ትለማመዳላችሁ መስላችሁ? የመጀመሪያው ነገር አነባብ ማለት ነው፣ እንዴት እንደምናነበው። ሁለተኛ ደግሞ ሚኒንጉን ትርጉሙን ማለት ነው፣ የዚያን ቃል ትርጉም። ከዛ ንግግርን በዛው ትለምዳላችሁ፣ ሴንቴንሶችን ማለት ነው። ያነበባችሁ ንግግርን መልመድ ትችላላችሁ ማለት ነው። thank you for helping me ምን ማለት ነው? ትርጉሙ ስላገዝከኝ ወይም ስላገዝሽኝ አመሰግናለሁ ማለት ነው። helping ማለት ማገዝ ወይም መርዳት ማለት ነው። ወደ ሶስተኛው ስንሄድ ፕሊዝ PLEASE እንዴት ነው ስናነበው? ፕሊዝ ብለን ማንበብ እንችላለን ማለት ነው። ትርጉሙ ወይም ሚኒንጉ a polite request word። በዚህ ደግሞ አረፍተ ነገር ስንሰራበት ምን ይላል ማለት ነው? please close the door ምን ማለት ነው?
እባክህ በሩን ዝጋው ማለት ነው። ፕሊዝ እባክህ አለ። ከዛ ክሎዝ ማለት መዝጋት ነው። ዶር ማለት ደግሞ በሩን ማለት ነው። ስለዚህ እባክህ በሩን ዝጋው ወይም ለሴትም መሆን ይችላል ይሄኛው ማለት ነው። ፎር ሜል ኦር ፎር ፊሜል። ስለዚህ ፕሊዝ ክሎዝ ዶር ማለት ትችላላችሁ ማለት ነው። ምንድነው ትርጉሙ? እባክህ በሩን ዝጋው ወይም እባክሽ በሩን ዝጊው እንደማለት ይሆናል ማለት ነው። ሶ ኦኬ ኔክስት እንሄዳለን። ኤስ ኦ አር አር ዋይ ሶሪ ሶሪ። አሁን ይህ በጣም የታወቀ ነው፣ ብዙዎቻችን እንጠቀመዋለን። ሶሪ እንላለን አይደለ? ምን ማለት ነው? ዋት ሚኒንጉ ምንድን ነው? ምን ማለት ነው? saying you apologize saying you apologize ምን ማለት ነው? ይቅርታን ለመጠየቅ የምንጠቀምበት ወርድ ነው። ይቅርታን ለመጠየቅ ማለት ነው። በእንግሊዝኛ ይቅርታ ለማለት ሶሪ እንላለን ማለት ነው። ስለዚህ በዚህ ወርድ ደግሞ አረፍተ ነገር ወይም ሴንተንስ ስንመሰረት ሶሪ አይ አም ሌት ቱዴይ ሶሪ እንላለን መጀመሪያ። ሶሪ አይ አም ሌት ቱዴይ ሶሪ አም ሌት ቱዴይ ማለት እንችላለን። ጥርስ እናደርገው ደግሞ ማለት ነው። ስለዚህ ሶሪ ማለት ይቅርታ ነው ብያችኋለሁ። አይ አም ሌት ቱዴይ። ሌት ማለት ማርፈድ፣ በጣም መዘግየት ማለት ነው። መዘግየት ማለት ነው። ቱዴይ ማለት ደግሞ ዛሬ ማለት ነው። ዛሬ ማለት ነው። ሶ ሶሪ አም ሌት ቱዴይ ማለት ይቅርታ ስላረፈድኩኝ፣ ዛሬ አርፍጃለሁ ይቅርታ እንደማለት ነው። ሙሉ ትርጉሙን ማለት ነው። ኦኬ ነምበር 5 YES የስ የስ ሲነበብ የስ ማለት ነው። የስ ምንድነው ትርጉሙ? ጀስት አግሪመንት ነው ይሄኛው ማለት ነው። አግሪመንት ማለት ስምምነት፣ መስማማትን ለመግለጽ የምንጠቀምበት ወርድ ነው ማለት ነው። ተስማምቻለሁ የሚለውን ሀሳባችንን ለመግለጽ ማለት ነው። ስለዚህ በዚህኛው አረፍተ ነገር ስንሰራ yes I understand you yes I understand you ምን ማለት ነው? አዎ ተረድቻለሁ ማለት ነው። ወይም ተረድችሻለሁ እንደማለት ነው። yes I understand you understand ማለት መረዳት፣ ተረድቻለሁ። ወይም ለምሳሌ አሁን የማስተምራቸውን ነገር ተረድታችሁት ከሆነ I understand you ማለት ትችላላችሁ። I understand you ተረድቻለሁ። yes I understand you አዎ ተረድቻለሁ ወይም አዎ ተረድችሻለሁ ማለት ነው። ኦኬ ኔክስት NO ኦኬ this word is the opposite of number 5 ይህኛው ወርድ ደግሞ የዚህኛው ኦፖዚት ነው። ኦፖዚት ወርድ ነው። ኦፖዚት ማለት ተቃራኒ ማለት ነው። ሶ የአግሪመንት ተቃራኒ ወይም ኦፖዚት ምንድነው? ዲስ አግሪመንት ነው። ዲስ ማለት እቺ ተቃራኒ ናት። ዲስ ስንጨምርበት ዲስ አግሪመንት ምን ማለት ነው? መስማማት አለመስማማት ይሆናል። ስለዚህ ኖ ስንል ደግሞ አለመስማማታችንን የሚገልጽ ነው። ወይም ደግሞ ኖ አይደለም እንደማለት ነው። ተቃራኒ ይሆናል ማለት ነው። ሶ በዚህኛው ደግሞ ወርድ ስንሰራ ምን ማለት ነው? ኖ ወርድ ሳይሆን ሰንተንስ ማለት ነው። ሰንተንስ ስንሰራ ኖ I don't want coffee no I don't want coffee አይ ቡና አልፈልግም እንደማለት ነው ትርጉሙ። ኦኬ ኔክስት HELP help ምን ማለት ነው? እገዛ ወይም እዚህ ላይም አለ to assist someone የሆነ ነገር የሆነ ሰው ማገዝ እንደማለት ነው። help ማለት ማገዝ፣ መርዳት እንደማለት ነው። ሶ በዚህኛው ደግሞ ሰንተንስ ስንሰራ can you help me ይሄኛው ያው ጥያቄያዊ ነው ማለት ነው። question mark አለ መጨረሻ ላይ። can እያንዳንዱ ስናይ can you help me ልታግዘኝ ትችላለህ ወይም ልትረዳኝ ትችላለህ ወይም
ለሴትም ለወንድም ትችላላችሁ። ልታግዢ ትችያለሽ ወይም ልትረጂ ትችያለሽ ለማለት can you help me ነው የምትሉት። can you help me ማለት ትችላላችሁ ማለት ነው። ስለዚህ help ማለት ምንድነው? ማገዝ መርዳት እንደማለት ነው። ኦኬ number 8 friend friend ኦኬ ብዙ ጊዜ ወርዶቹ ያው የተለመዱ ናቸው። በዋነኝነት እዚህ ላይ አሁን እንዴት እንደሚጻፉ እንዲሁም ደግሞ ሴንተንስ ስለምንሰራባቸው በደንብ ይጠቅማቸዋል ብዬ ስላሰብኩ ነው። ኦኬ ሶ ፍሬንድ ማለት a person እዚህ ጋር እንደምታዩት ሚኒንጉ አለ ማለት ነው። a person you like and trust a person you like and trust የምትወዱትና የምታምኑት ሰው ምንድነው? የቅርባችሁ ሰው ያው ምን ጊዜ ቢሆን ፍሬንድ ይባላል ወይም ጓደኛ ልትሉ ትችላላችሁ ማለት ነው በአማርኛው። ሶ ምን ማድረግ እንችላለን? እዚህ ጋር አረፍተ ነገር መመስረት እንችላለን። he is my good friend he is my good friend he ማለት እሱ ማለት ነው። is ነው my የኔ good ጥሩ ማለት ነው። ጥሩ ፍሬንድ ጓደኛ እሱ ነው የኔ ጥሩ ጓደኛ ምን ማለት ነው? እሱ የኔ ጥሩ ጓደኛ ነው እንደማለት ነው። he is my good friend he is my good friend ማለት ትችላላችሁ ማለት ነው። ኦኬ ኔክስት f o o d food ብለን እናነባዋለን። what does it mean? ምን ማለት ነው ትርጉሙ? እዚህ ጋር እንደምታዩት ሚኒንግ አለ። something we eat የሆነ የምንበለው ነገር ወይም ወደ አፋችን የምንጠቀመው ነገር ምንድነው? ፉድ ልንለው እንችላለን ማለት ነው። ፉድ ወይም በአማርኛ ምግብ ማለት ነው። ሶ ሴንቴንስ ስንሰራ ማለት ነው the food is delicious ይሄኛው ምን ይላል? delicious ማለት ነው። delicious ማለት ጣፋጭ ማለት ነው። the food ማለት ምግቡ እንደማለት ነው። ምግቡ ጣፋጭ ነው ማለት ነው። ሶ ይሄኛው ሴንተንስ ነው። አንድ ኮምፕሌት የሆነ ሚኒንግ ያስተላልፋል ማለት ነው። የሆነ ሐሳብ አለው ማለት ነው። the food is delicious ምግቡ ጣፋጭ ነው። ይሄ እንደ አረፍተ ነገር መጠቀም እንችላለን ማለት ነው በዚህ መንገድ። next the last word water water ምን ማለት ነው? ውሃ ወይም ዋተር ብለን እናነበው እንችላለን ማለት ነው። ስለዚህ ውሃ ማለት እዚህ ጋር ሚኒንጉ እንደምታዩት a drink we need daily የሚጠጣ ያው በየቀኑ የሚያስፈልገን የሚጠጣ ነገር ነው ማለት ነው። ዋተር ማለት የሚጠጣ ነገር ነው፣ በየቀኑ የሚያስፈልገን ለመኖር ውሃ እንለዋለን ማለት ነው። ሶ በዚህኛው አረፍተ ነገር ስንሰራ ወይም ሴንተንስ ስንሰራ I drink water every day ማለት እንችላለን። ምንድነው ትርጉሙ? በየቀኑ ውሃ እጠጣለሁ ማለት ነው። every day ማለት በየቀኑ ቀን በቀን የምናደርገው ነገር ነው። ኦኬ ፋሚሊ እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። በግል መማር ከፈለጋችሁ በጉግል ሚት በቀን አንድ ሰዓት እናስተምራለን ማለት ነው። ከጀማሪዎች ከኤቢሲዲ ጀምረን እስከ ኢንተርሚዲየት አድቫንስድ ድረስ እናስተምራለን እስከ ከፍተኛ ድረስ ማለት ነው። እንግሊዘኛ ብቻ አይደለም መማር የምትፈልጉ ካላችሁ አማርኛም ሂሳብ እናስተምራለን። ስለዚህ ከዚህ ላይ ባለው ስልክ ደውላችሁ አገኙን። ትንሽ ጠፍተን ነበረ እንግዲህ በተለያዩ ስራዎች ነው ጠፍቼ ነበርኩት። ከዚህ በኋላ ግን በየቀኑ ቪዲዮዎችን እንሰራለሁ። በተለይ ፎር ቢግነር የሆኑ እንግሊዘኛ ትምህርቶችን እንሰራለሁ። ከዚህ ላይ ሁላችሁም ሰብስክራይብ አድርጋችሁ በየቀኑ የሚደርሳችሁ መከታተል ትችላላችሁ ማለት ነው። በሌላ ቪዲዮ እስከመለስ ሰላማችሁ ይብዛ። ሰላም ቆዩ።